እንግዲህ ሙዚቃ በመስማት የመርካቶ ልጆች የከረዩ ልጆች እስር ቤት ገብተዋል። ለምን አዳመጣችሁ በመባል ማለት ነው። እና እኛ እናዳምጥላቸው እንግዲህ ምንም ማድረግ አይቻልም። ግን እንትኑ ደግሞ ቪው የትየለሌ ሆኖለታል። ቴዲ አፍሮ ማንም አትሰማም ብሎ ቢከለከል በድብቅ የሚሰማው ሰው ራሱ አትንኩ የተባለ ነገር ያው እኛ ኢትዮጵያዊ ደማችን አትንኩ ስንባል እነካለን። ስለሆነ ሰው እያዳመጠው ነው። በጣም የገረመኝ ደግሞ አቤል በጣም ሞደው ዘፋኝ ነው። እንደዚህ ከሆነ ዘፈን ትቻለው ከዚህ በኋላ ዘፈን አልዘፍንም ብሎ ዘፈን ወደ አይ ቲንክ ጴንጤ ይሁን ኦርቶዶክስ ወደ ሃይማኖቴ ዘፈን ትቻለው አለ። ድምፃዊ አቤል ሙሉጌታ ሙዚቃ ላይ ወረደበት አይገልጸውም፣ ወረደበት። ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝረዋል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ታፕታፕ ኮምፕሊት እያረጋችሁ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔው ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮችም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ቴዲ አፍሮ ማይቆጨውም ከዚህ በኋላ ባይዘፍኑ በኪነ ጥበቡ ማህበረሰብና በቂ የሆነ ለትውልድ የሚተላለፍ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛም የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓ.ም በራሱ አገላለጽ በእሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጽሐፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር፣ ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደ ወርቄ እዚህ አለች እንዴ? ወርቄን አስገቢያት፣ ወርቄን አስገባት የምትሉት አለች። ወርቄ ሰክራ ነው እንዴ እዚህ የመጣችሁ? ሰክራለች። እንደ ልማድሽ አረቄሽን ጠጥተሽ፣ ይሄ የዮዳ ቤት አይደለም የኢትዮጵያዊ ቤት ነው። አረቄሽን ጠጥተሽ እዚህ ልግባ እንዳትይ አንቺ አረቂያም ማለት ነው።
አረቄሽን እየጠጣሽ እዛ እዮዳብ ቤት እየገባሽ የሰው ማንነት ተሳደቢ። አንቺ አረቂያም ማለት ነው። ይሄ የሮማን ተሰማ ቤት እንጂ አረቂያም የማንነት ክራይሲስ ያለበት እኔ ቤት ሊገባ አይችልም። በኢትዮጵያዊነቱ የሚተማመን የእንትን ስሜት የሌለው ይሄ የዝቅተኛ ስሜት የሌለው ሰው ነው እኔ ጋ የሚገባው። በኢትዮጵያዊነቱ የሚያምን ሳትጠሩ አቤት የሰይጣን ጎረቤት። ቴዲ አፍሮ አልጠራችሁም፣ አቤት ብላችሁ የመጣችሁ ሳትጠሩ አቤት የሰይጣን ጎረቤት። ቴዲ አፍሮ የማንንም ብሔር አልጠራም፣ በግድ አቤት ብላችሁ መታችሁ። ጂጂክያ እንኳን ተሻለቻችሁ፣ ጂጂክያ ተሻለቻችሁ። ሳይጠራችሁ አቤት የሰይጣን ጎረቤት። እኔ ጋር መጣለው ብለሽ እንዳታስቢ አንቺ ልክስክስ ማለት ነው። ወተሽ ይቅርታ የጉራጌን ህዝብ እስካልጠየቅሽ ድረስ እኔ ጋር መተሽ አንቺ የጠንቋይ ቤት ከሰል አራጋቢ፣ አዲስ አበባ ውስጥ ጠንቋይ ቤት ከሰልሽን ስታራግቢ እንደነበርሽ የጠንቋይ ሰራተኛ እንደነበርሽ አጋንንትሽን ጎትች ማታ ማታ አረቄሽን እየጠጣሽ እኛ ከእንዳንቺ አይነቱ ጋር ልናወራ አንችልም። አረቄኛ የምናውቀው የጨዋ መጠጥ ነው። አንድ ሆድ ቁርጠት ሲያመው የሚጠጣ ነው። ጠጅ የጨዋ መጠጥ ነው። አንድ ተጠጥቶ በክብር አንቺ አገኘው ብለሽ ትግፍ ያለሽ ይጋፍሽ አባቴ አምላክ። አንቺ ደነዝ ያጋንንት ስብስቡላ አስገቢያት የምትሉ ደግሞ የአባቴ አምላክ ገደል ያስገባችሁ። የት አባታችሁ ነው የቤት የምትገባው? እሷ አጋስስ ማንነት እሷ ባለገች ብዬ እኔ የኦሮሞን ህዝብ አላስቀይምም። ቢኮዝ በጣም ጥሩ ኢትዮጵያዊ የሆኑ የኦሮሞ ልጆች ስላሉ እነሱን አላስከፋም። እኔ እሷ ባለገች ብዬ የማንነት ክራይሲስ የሚጫወትባት እናንተ ለማኝ ጌመር እኔ ጋር አትላኩ ብያችኋለሁ። እናንተ ለማኞች ተውኝ። እና እቺ ደግሞ ኦሮሞ ምን እያለች ነው? ተናደው ምን እያለች እንደሆነ ግራ ገብቶኛል። እስቲ ያወር ኦኬ ያወር ሚላን ፊጉ ማለት ሰሙ ፊጉን በል እሳከ ትግርሳ ተራበረ ነገፈ ጋናቃት ቪዲዮኙ ባራሪ ባሳርታ ቪዲዮኙ ዳራርታ እኙ ሙልሳርታ ሰዓት እንደማ ወርከት ሶራ አንቶታፊ ሶራ ለጫን ወከ ቅብረሰው ይለምታር ዘፋኞቹን እየሰደበቻቸው ነው። ዘፋኞቹን እየሰደበች ነው። እኛን ነው የምትሰድበን። እስቲ ስሙ ባራሪ ባሳርታ ቪዲዮኙ ይላች ይሳርታ ተሪ አሲት ሀጠራው ሀሬ ሀጠራው አንቺ በክት የበከትሽ ማተብሽን ፍቺ። አንቺ ልክስክ ዘረኛ ኦርቶዶክስ ሆነሽ ዘረኛ ነህ። ሀጠራው እኛን ነው እንደምትሰድበው። ሀጠራው በክት አንገትሽ ላይ ያለውን ማተብ ፍቺ። መጀመሪያ ከመሳደብሽ በፊት ማተብሽን አውጪ። ምን አባሽ ነው የምትርገፈገፊው? ሲቢጣ አንድ ምግብ የበላሽ ማትመስይ ሲቢጣ ዘረክቴ ማን ይሰማሻል? አንቺን ኦሮሞኔ እኮ ቴዲን እያሞገሰች መስሎኝ ነው። ማን ይሰማሻል? እንደ በደህና ጊዜ ኦሮምኛ አልሰማም እኔ። ተመስገን ጌታዬ አለመስማቴ። ምን ይሳደቡ አናቅም። በግድ በአማርኛ እንደሚነ ልትመጣ ነው፣ መሀል ገባን፣ ልንሄድ ነው፣ ልንመጣ ነው የሚል ዘፈን በአማርኛ ሲዘፍኑ በማይፈልጉት ቋንቋ እንሰማለን። ከዛ በተረፈ ይሄኛው ኦሮምኛ እየተንገፈገፈች ቴዲ ትላለች። ምን እንደምትል በኦሮምኛ እኔ አልሰማትም። እኔ እኮ ደህና ነገር የተናገረች መስልዬ ያመጣት። ምን ያንገበግብሻል? ሀጠራው ሀሬ የማንነት ክራይሲስ የሚያጠቃችሁ ዝቅተኛ ስሜት እኮ በጣም ከባድ ነው። እንዴት ሰው አይንቀባረርም? ምንድነው ሳይጠራችሁ? አቤት ቴዲ እኮ አልጠራችሁም በግድ። መንግስቱ እኮ የብልጽግና መንግስት በገዛ እጁ እኮ ነው ማስታወቂያ ሰራለት። ንግግር ላድርግ አታርጋለው ተከለከለ ተባለ። ምን ቢሆን ነው ብለን ጆሮአችንን አቁመን ሐሙስ መጠበቅ ጀመርን። ታዲያ መንግስቱ አይደለ ከዛ ከወጣም በኋላ አርፎ መቀመጥ ሲችል እየሄደ ያስራል። ዘፈን ሰማ ተብሎ የሚታሰርበት ሀገር ኤርትራ በምንጣሟ
እንዴ ኢሳያስ አፈወርቅ በምንጣሙ ያው ናቸው እኮ። ለነገሩ ቀለበት ሲደራረጉ አልነበር? ተጋብተው አይደል? ቀለበት ሲደራረጉ ነበር። አንድ አይነት ናቸው። ያም አንድ ነገር ካረጋችሁ ዘመድ ካላችሁ ዘመዳችሁን አንቆ እስር ቤት ይከታል። አንድ አይነት መንግስት ሆነ። ምን ጉድ ነው! በስመ አብ ወልደ መንፈስ ቅዱስ። ዘፈን ተሰማ ተብሎ እስር ቤት የሚከተትበት የአዲስ አበባ ልጅ መከራውን የሚከፍለው ማነው? ጉራጌ እየሰደበች ነው የምትሉ? ይቺ ጉራጌ እየሰደበች ነው። እስቲ ቆይ እንስማ። ቦምብ ተጣለ እያለች ነው። ቦምብ ተጣለ። አከሲ ማነው ሰው ያስገባው? ሮሚ ተሳስቶ ነው ያስገባው መሰለኝ። አስወርጂና ብቻሽ ነው ሮሚ። ቴንኪ እንዴት ነህ? ሰላም ነህ? ማን ያስገባክ? እንጃ ሮሚዬ፣ እኔ ዝም ብዬ ያዳመጥኩሽ ነበረ እኮ። ቆይ አንዴ ሞዴሬተሮችን ለቅሜ ላባራቸው። አንተ መግባት ችግር የለም። እኔ ታውቃለህ በጣም ነው የምወድህ። ኧረ ሮሚዬ ምንም የሆነች ልጅ አስገብተው አሰደቡኝ። ስለዚህ ሞዴሬተር የሚባል ከዚህ ቤት በደህና ቀን ሀጠራው የሆናችሁ ሞዴሬተር ትባረራለህ ማለት ነው። እኔ ያዳመጥኩሽ ታች ነኝ ሮሚዬ እህቴ። ችግር የለም። የእኔ አባት ላስማ ያስፈልጋል። የአዲስ አበባ ልጆች እየታሰሩ እኮ ነው እንዴ? ላስን እኮ ዮናስ ቤት ተገናኙ። ከዮናስ ጋር አንድ ላይ ምናምን ክፈቱ ግቢና ዮናስ ጋር ምናምን ታረቋቸው። ኧረ ከዮኒ ጋር ጸብ የለኝም። እኔ እርቅ ነኝ። ዮኒ እኔ ምን አድርጎኝ? እሱ ባይኖርልን እኮ እሱ ነው አሁን እኮ ወጥሮ ያዘልን። ያጉቱ አፍልቷል። ያጉቱ እሱ ነው ዋነኛው ሰው ለሰው ደም ያቃባው ዋነኛው አሜሪካ ተቀምጦ የተንኮሉ ምንጭ እሱ ነው። የዮዳ የሚባል ጉቱ ቦርጫሙ እሱ ተወዝበለው ዋነኛ ሀገራ ኢትዮጵያዊ ጠብቀው ይሄንን ቦርጩን በእንትን በወስፌ ካላፈነዱት በቃ እሱ ነው። አንተና ይሰሩት ይግደሉት ይሰሩት ሲል ነበር ትናንት እሱ ቤት ቁጭ ከታች ያዳመጥኩት ነበር። ቴዲ አፍሮን አይደል? እስቲ ታሰር እሱንም ሆዱን ቦርጩን እቺ የሚተማመንባትን ስራ እናሳጠዋለን። ቦርጩ ይሄ ውሻ ማለት ነው። ጣሊያን ሀገር ሄደ ቦርጭን አስመጥጥና ሀጂ ቆለጣቸውን ያስረዝማሉ። አንተ ለሆድ ለቦርጭ እንኳን ማጥፊያ የለህም። አንተ ሮሚዬ ምን አለ መሰለሽ ከገባ አይቀር ትንሽ ልናገር። ኧረ ተናገር። እኛ እንኳን ተናግረናል የሚሰማን አተን ነው እንጂ ይሄ መንግስት ኢትዮጵያን ሊያሻግር ኢትዮጵያን አንድ ስቴፕ ሊያረግ አይደለም የመጣው። ከመጀመሪያ እኛ ስንቃወም ጁንታ የሚለው ስም ተለጥፎብን ስንታሰር ስንገረፍ ተናግረናል። ይሄ መንግስት ኢትዮጵያን ቀስ በቀስ እያረጋ እየከፋፈለ ብቻውን ሊበላ አገዛዙ። ይሄ መንግስት ማወቅ ያለብን የኦሮሞ መንግስት አይደለም። ይሄ መንግስት ራሱን የቻለ ብልጽግና የሚባል መንግስት የሁሉም ብሔር ብሔረሰብ ስብስብ ያለበት ነውረኛ ኢትዮጵያዊነት በውስጡ ስሜት የሌለው የትግራይ ህዝብ ጥላቻ ያለው የሁሉም ብሔር ጸረ ኢትዮጵያ የሆነ መንግስት ነው። ይህንን መንግስት የምታምኑት እመኑት። እኛ እየታሰርን የሚሆን ተቃውሞ ነው እዚህ ደርሰናል። ሁሉም በየቤቱ ዋጋ እያስከፈለ ነው። ይሄ እንዳይመጣ ነበር ስንናገር የነበር ነው። እኛ የኢትዮጵያ አካል ሆነን በር ተዘግተን ያውላ ሰው አደናብሮ በሚዲያው አጫጫጮሆ ምን ብሎ ነው ያስጨፈጨፈን። ትናንት ዮናስ ቤት እየተናገረ ነበር ዲሽታጊና ሲቃወም፣ ዛሬም በቴዲ አፍሮ ላይ ዲሽታጊና መግለጫ ሰጥቷል። ሁሌም ከህዝብ ጋር መቆም አሸናፊ ነው የሚያደርገ። እኛ ወደን አይደለም ከሰዎች ጋር የተጣላ ነው ሰዎችን የምናኮርፈው ከደረሰብን በደል ነው። ሁሉም አሁን በየቤቱ እየደረሰበት ነው። ይሄ መንግስት ጨካኝ መንግስት ነው፣ ፈሪ መንግስት ነው። አንድ ዘፈን ዘፈነ ተብሎ ይሄን ያህል እና አንዳንድ ደግሞ እዚህ ቤት አንቺ ቤት የቴዲ አፍሮን ሎጎ እያረጉ አውቀው አንቺን የሚሰድቡ እኔን የሚሰድቡ አሉና ይሄንን ጨዋታ ታውቂዋለሽ። ይሄ ጌም ላንቺ አይነገርሽም። የአዲስ አበባ ልጆች እንኳን ሲሸጡን ሲያስማሙ እናውቃለን። ስለዚህ እኛ አሁንም ቢሆን ጸረ መንግስት ትናንትና ወደ ስልጣን ሲመጣ እከሌ ተበድለናል፣ መሬታችን ተወርሷል፣
ከኢህአዴግ የተሻልኩ መንግስት ነኝ፣ ዲሞክራሲ ኤክሰርሳይዝ አረጋችኋለሁ፣ አንድም ጋዜጠኛ አይታሰርም፣ አንድም በማንነቱ የሚታሰር ዜጋ የለም ብሎ ፎጉሮ ሁሉም የኢትዮጵያ ሕዝብ ከጫፍ ጫፍ ከደገፈው በኋላ እንደ ኃይለኛ ጀብድ ሰርቶ ታግሎ ወይም ብዙ 17 ዓመት ዋጋ ከፍሎ የመጣ ይመስል ስልጣን እንደያዘ በኢትዮጵያኖች ስልጣን እንዳልያዘ አሁን የኢትዮጵያን ሕዝብ አንድ ሾርት ሚሞሪ ይላል፣ አንዴ ምንም አታመጡም ይላል። ትናንትና በቴዲ ላይ እንደ ቴዲ አፍሮ ያስደነገጠው ሰው የለም ምድር ላይ። አንድ ብዕርና እስክሪብቶ ዋሽንግተን የያዘው እንጂ ሽጉጥ አልያዘም። ግን አረሙን ነቅለነዋል ጉቶ ይቀረናል ሲል ነበር ትናንትና በመድረክ ላይ እያወራ የነበረው ጠቅላይ ሚኒስትሩ። እና እኔ አንዳንድ ጊዜ ልጅ ነው የሚመስለኝ። እኔ እንደዚህ አይነት ፈሪ በዓለም ላይ ይቻላል ባይዘ የፈሪ ዱላ ያገኛችሁ እንጂ ፈሪ ስለሆነ ነው እንጂ አንድም የአዲስ አበባ ልጅ ቲሸርት አርጋሃል ተብሎ መታሰር አልነበረበትም። ኢህአዴግ በምን ጣዕሙ እንዴ? እነዚህ እኮ ሁሉን ነገር ገና በ8 ዓመት ምንም ነገር ሳይዝ ከተማ አስዋብኩ ብሎ የሚመራው ሀገር እኮ የለም። አማራ ክልል ከእጁ አምልጦታል፣ ትግራይ ከእጁ አምልጦታል። እኛ ክልል ጨርሶ ፈጽሞ ያስበው በሚሊዮን የጨረሰውን ህዝብ አይገዛትም። እዛው የቀረው የአዲስ አበባ ህዝብ ነው። እሱን እየቀጠቀጠ ኑሮ እያስወደደበት ከሀገር እያሰደደው አልነቃ ያለ ህዝብ አለ። እሱን በሚሞሪ ቸንጀው ዱቅ አድርገውታል። ያ ህዝብ የነቃ ጊዜ እንዴት እንደሚበላቸው ይታወቃል። አሁን ተነቅቶባቸዋል። ሁሉም ኢትዮጵያዊ ቁስሉ ላይ እየተካፈለን ሁሉም ደርሶበታል። ሁሉም የነቃውን ይሄ መንግስት መጨረሻው እንደ ስሪላንካ መንግስት የሚሆነው የስሪላንካ መንግስት ከቤተ መንግስት ህዝብ ነው ያወጣው። ህዝቡ ከነ ታንኩ ሳይተኩስ መቼም ያ 100 ሚሊዮን ህዝብ ላይ እየተኮሰ አይኖርም። እና አንዳንድ ጊዜ የስርዓቱ ደጋፊዎች ወደ ኦሮሞ ሲከፋቸው ወደ ኦሮሞ ብብት ስር ይደበቃሉ። ምንም የኦሮሞ ህዝብ እንደኛው ቪክተም ህዝብ ነው። በወለጋ እየሞተ ነው፣ በጊንጭ እየሞተ ነው። እዚህ በገንዘብ የገዟቸው ኤሊቤተሮች አሉ እዚህ ቲክቶክ ላይ ካድሬዎች እኛን ሊያሸማቀቁ እኛን ወደ ብሔር ውስጥ ወደ ሆነ ጎሳ ውስጥ ለጥፈው ለማሸማቀቅ ይሞክራሉ። ማንም በማንነቱ ይኮራል፣ በማንነቱም አያፍርም። እኔም የኔ ማንነት ስትነካ ይደብረኛል። ሮማንም እንደዛው የፈለገ እንወለድ እንጂ እኛ እንጉዳይ አይደለንም። ቤተሰቦቻችን የመጡበት ሀገር አለ። ስለዚህ ያንን መንከሳ ሁሉም ኢትዮጵያ ተከባብሮ ለዚች ሀገር የሚዳኘንን መንግስት ከመጣ ነው ሊያስማማን የሚችለው እንጂ ይሄ መንግስት እያለ ተስማምተን አንሄድም። በተአምር ነው የምነግርሽ። እኔ በግሌ ከማንም ጋር አልስማማም። ጸቤም ጸረ ኢትዮጵያም ጸረ ትግራዋይም 4 ኪሎ ያለው መንግስት። እኔ ማንም ጠላት የለኝም። ጠላቴ 4 ኪሎ ያለው መንግስት ነው። እኔ ከህብረተሰብ ጋር ጸብ የለኝም። ሮማን ቤተሰቦች ጉራጌ ናቸው። አረ እኔ ከአንቺ ጋር ተጮቼ ስቄ ነው የሚሄደው። ችግርም ካለ ሮሚ አጥፍተሻል፣ ይቅርታ ጠይቂ፣ አጥፍታል፣ ይቅርታ ጠይቂ ነው የምትይኝ። እንደ ወጣት እንደ ማህበረሰብ እንደ አዲስ አበባ ልጅ ግን ያንቺ ብሔር ይጥፋ ያንቺ ማንነት እንደዚህ ነው አልልም። እኔ ለምን ራሱን የሚወድ ሰው አይጠላ። ስለዚህ እኔ ስለምወድ የኔ እንዲከበርልኝ ስለምፈልግ የሰው አከብራለሁ። በመከባበር ማምን ሰው ነኝ። ይሄ ጸረ ኢትዮጵያ የሆነ መንግስት ግን ታዝበነዋል። እኛ ላይ ሁላ ዱላ ሲደርስ ይሄ እንዳይመጣ ነበር ስንናገር የነበር ነው። ይሄ አማራውን ዋጋ እያስከፈለው ነው። ነገ ኦሮሞንም እያስከፈለው ነው። ነገ ወደ ጉራጌ ይመጣል እያለ ይሄዳል። ጉራጌም በክላስተር አትደራጅም ነው እያለ ስንት ዱላ ይሞታል እኮ። ሶዶ ጉራጌዎችን በኦነግ ሸኔ እኮ እያስጨረሷቸው ነው። በየአመቱ እኮ ነው የሚያለቅሱት። ስለዚህ እኛ ብዙ ጊዜ ስድብ እኔም በተለይ በገባሁበት ቤት ለማሸማቀቅ ይሞክራል። እኔ በሚሊዮን ያለቀብኝ በጄኖሳይድ የተጠቃው አንድ ቪክተም የአዲስ አበባ ልጅ የትግራዋይ ማንነት ያለኝ ሰው ነኝ። ማንንም አልፈራም። ዳስጣለ የሚለው ታዲያ እንደውም ለትግራይ ህዝብ በትልቁ ነው እንጂ የሚገባው። ስለዚህ ይህን ስርዓት እኔ ብብት ስር ውስጥ ቁጭ ብዬ ስቃወመው ሲያስረኝ ሲገርፈኝ ታይሚንግ አመቻችቼ ያመለጥኩት ሰው ነኝ። አመት ከ2 ወሬ ነው ከሀገር ከወጡ። ስለዚህ ይህ ስርዓት እግዚአብሔር ይመስገን አልገደለኝም። ያለውበት በውኝት ሆኜ እስኪነቀል እቃወመዋለሁ። የህዝብ ድምፅ ደግሞ ምን ያህል አሸናፊ እንደሆነ አብረን እናየዋለን። ይህ ስርዓት እኮ እንደዚህ አልነበረም። የዛሬ 3 ዓመት ኮንፊደንስ ነበረው። እንደፈለገ ሁሉንም ድጋፍ አግኝቶ የፈለገውን ያወራ ነበር። አሁን እኮ የለም እኮ አቅም አጥቷል። በተለይ ከቴዲ አፍሮ ዘፈን በኋላ ያ ስርዓት ተንኮታኩቷል። እኔ አይደለሁም ጀዋር የተናገረው ነው። እኔ አይደለሁም ሚልኬሳ የተናገረው ነው። የኦሮሞ ተወላጆች ናቸው። ትናንትና ሚልኬሳ እያለ ነበር። ማንም በጦር ያላስፈራራው ኃይል በሙዚቃ ሲዝረከረክ ያየነው ብልጽግና ነው ብሏል ዶክተር ሚልኬሳ። ስለዚህ ሮቢ እነዚህ ሆነ ብለው ወርደው አሁን ትናንትና አሁን ቅድም አንቺ ጋር 1 ቁጥር 2 3 ቁጥር ትጽፍ ነበር። አንድ ትልቅ ሴትዮ አለች በመቆረቢያዋ ሰዓት የሰው ማንነት የምትሳደብ። አንዴ አዶናይን እረዱት ትላለች፣ አንዴ ጉራጌን አጥፉ፣ አንዴ አዲስ አበባ ልጅ
የኮንዶም ትራፊ ነው ትላለች። እንደዚች አይነት በ50 በ60 ዓመቱ ለአፉ እንኳን ዚፕ የሌለው ስነ ምግባሩ የወረደ ከምን አይነት ቤተሰብ አንዳንድ ጊዜ መንገድ ላይ ተወልዶ ማደግና በእናት አባት ተወልዶ ፀሐይ የሞቀ ማደግ ይለያያል። እኛ ፀሐይ የሞቅን ያደግ ነው። ከጎረቤት ጋር አብረን እየበላን እየጠጣን ያደግ ነው። ገብቷችኋል? ስጽፍ አይቻታለሁ። ከኔ ጋርም ባለፈው አታፍረም። ፋራ አያፍረም። ባይዘው የሮሚ ፋራ እኮ አያፍረም። አታውቂም እንዴ? ፋራ እኮ ደፋር ነው በጣም። እንደ ፋራ ዓለም ላይ እኮ ደፋር የለም። እኔ ባይዘው ፋራ ብሔር እንደሌለው ነው የማውቀው። እና እንደነዚህ አይነት ስነ ምግባር አረባ ቢሶች ሰዎችን ሺህ ሰው ይዞ እየተከተሉ ምንም አያውቁም። መንጋ አላት። ስለዚህ እቺ ማንን